ሽምጣት የሚያስቆረጥም ክትፎ ነው መሰራላችሁ ድሚያችን እዚው ጨርሰናል እንጂ በክትፎ ለብለባለ ጥሪያለ ሞቅ ያለ የሚባል አለ ገበያ አለ የበሰለ አለ እቺ ተቀጠቀጠ ለቶራቴ ብንዲ በፍጥነት ከተፊያ አይቀጠቀጥም ያራይ ሰመኔ አይ ቆጮ ትንሽ ቀላል ነው እንግዲህ ዋና ደረሰን እንኳን አደረሳችሁ ዛሬ በስራ ፕሮግራም ጉልበት የሚጠይቅ ሳይሆን ሙያ የሚጠይቅ ስራ ልሰራ ነው የምገኘው B&B ክትፎ ነው ጣት የሚያስቆረጥም የሚጣፍጥ አወይ ሙያዋ የሚያስብል ክትፎና ቆጮ ሰርቼ እንግዲህ ሙያዬን አሳያችኋለሁ አብራችሁን ቆዩ እንኳን አደረሳችሁ እንኳን አብሮ አደረሰ እንዴት ናችሁ እግዚአብሔር ይመስገን ደህና ደርሽ ዛሬ ላግዛችሁ ነው የመጣሁት እንግዲህ ልሰራ ነው ቀድመሽ እጅሽን ታጠቢ እሺ ነው እሺ ታጥቤ ልምጣ እንኳን አደረሰን እንዴት ናችሁ እግዚአብሔር ይመስገን ደህና ደርሽ አለሁ እግዚአብሔር ይመስገን ባል እንዴት ነው እንኳን አብራ አደረሰን አሪፍ ነው በጣም ጥሩ ነው አዎ ዛሬ እንግዲህ እኔ በስራ ፕሮግራም ክትፎ ልስራ ብዬ ነው የመጣሁት እሺ ክትፎ ለመስራት ምንድን ነው ያስፈልገው መጀመሪያ ስጋ ከዛ ቂቤ ከዛ ቅመም ስጋው ምን ከማድረግ ነው የሚጀመረው ከመላጥ ይሄንን ከማንሳት ማለት ነው ማን ልበል ግን ስሞትን አዳለም ግዛው እሺ ስጋውን ከመላጥ ነው የምንጀምረው አዎ እሺ ቢላ ግን የለኝም እሺ ይሄኛው ለያስ እሺ እጄን እንዳልቆርጥ እስኪ ያሳዩኝ እሺ ለና ሰራለሁ እሺ ሰጥሻለሁ ይሄ ታላቅ ይባላል ይኸውልሽ ይሄ ታላቅ ይባላል ስጋው አዎ ታላቅ ይባላል ስጋ የበሬ የኋላ እግሩ ነው ታላቁ ያው እንደዚህ ትቆርጫዋለሽ እንደዚህ ታረጊዋለሽ እንደዚህ አርጋሽ እንደዚህ ታወጫለሽ የበሬ የኋላ እግር ነው ለክትፎ የሚሆነው አዎ እሱ ብቻ ነው የኋላ እግር ይሄ ታላቅ ይባላል ሌላ ይሄ ደግሞ መሐላ ገዳው ይባላል ያራሱም ሆኖ ማለት ነው ይሄ ደግሞ ጡንቻ ይባላል እሺ ስለዚህ እንደዚህ ተደርጎ ይላጣል እያየሽ ነው ይኸውልሽ እንደዚህ ተደርጎ ቆሻሻ ይወጣለታል እንደዚህ እየተደረገ ማለት ነው ያ ቀዩ ስጋ ብቻ እንዲታይ ማለት ነው አዎ ቀዩ ስጋ እንዲታይ በቃ ክትፎ የሚባለው ይሄ ነው አንደኛው ማለት ነው እሺ ልስራ እስኪ ደግሞ ነው ያ እንደዚህ ይሄኛው እንዳሳየውሽ ታወጪዋለሽ እሺ እጅሽ እንትን ተጠንቀቂ ቀስ እጅሽ ተጠንቀቂ ቀስ ጣቶችሽ ጎበዝ ትችያለሽ ጎበዝ ነኝ ጎበዝ ነሽ ጎበዝ ገና ከመላጡ ተመስክሮልኛል ጎበዝ ተጠንቀቂ ግን እሺ ቢላው እንዳይሰጥሽ ቢላው በጣም ነው የሚያስፈራው ትልቅ ነው ይሄ ይሻላል እሱም ትልቅ ነው ግን ይሄንን እንደማሳየሽ ብዬ ነው እሺ ያ ቆይ በቃ ላዞርልሽ እሺ አሃ በዚህ ጋር እንደዚህ እያደረግሽ ገለብጥ ይሄው እንደዚህ ያርክሽ አውጭ በእጅሽ ይዘሽ በቃ ገልብጭ ደሞ ከኋላ አሃ እንደዚህ ያርክሽ እንደዚህ ታረጊውና ታወጫለሽ እጅሽ ተጠንቀቂሽ እሺ ላውጣልሽ እስኪ አቃተኝ እኔ ያው እንደዚህ ያደረግሽ ከላይ ነው የምትይዝበት ሽማ ያ እሺ ስጋውም እንዳይጎዳ አዎ አይ ቢጎዳም ይላጣል ችግር የለውም እሱ እሺ ታይ ይቅር ችግር የለውም ይስተካከላል ይሄ ክትፎ ሲሰራ ከባዱ ስራ ምንድነው በጣም የሚከፉ ነው መክተፉ መክተፉ ያው የእጅ ስለሚጣፍጥ በእጅ የሚከተፍ ይጣፍጣል በማሽን አይጣፍጥም ልዩነቱ ምንድነው ግን በእጅ የሚከተፍና በማሽን የሚከተፍ በእጅ የእጅ ነው የሚጣፍጠው የማሽን ጭብጥብጥ እያደረገች ስለሚወጣ የእጁ ፍርፍር ይላል በቃ የማሽኑ ጭብጥብጥ ይላል አይጣፍጥም ይሄ ጣዕሙ ይጣፋል ማለት ነው በማሽን ሲፈጭ አዎ ልዩነታቸው አንድ አይደለም
ደም አይወርደውም ይሄ ደግሞ ደም ይወርደዋል ከተከተፈ በኋላ በወንፊት ታረጊዋለሽ አው ቀን ቢሆን ትጭኝበታለሽ ግን ደሙ ይሄ ነው የሚወርደው ደም ስለሚወርደው ይጣፍጣል ይባላል እንደው ከክትፎ ደግሞ የጉራጌ ክትፎ ይለያል በጣም ነው የሚጣፍጠው ይባላል አንደኛ ነገር ያው ክትፎ የጉራጌም ስለሆነ ነው ይመስለኛል የጉራጌ ነው ክትፎ የሚባለው መጀመሪያ ያው የተለያየ አካባቢ ይዘጋጃል ክትፎ ግን የጉራጌ ሲባል ደግሞ በጣም ይጣፍጣል ክትፎ ያበዛል በእጁ ነው የሚከትፈው ጉራጌ በማሽን አያስከትፍም ሁለተኛ ነገር ቂቤው ይለያል ሁሉም ቂቤ እኩል አይደለም ምን አይነት ቂቤ ነው አንደኛ የሚባለው ቂቤ ነው የጉራጌ አንደኛ የሚባለው ቂቤ ነው ለጋ ቂቤ ነው የበሰለ ነው ለክትፎ ምን አይነት የበሰለ አይሆን ለጋ ቂቤ አዎ አንደኛ የሚባለው ማለት ነው አሁን ይሄ ለመክተፍ ተዘጋጅቷል ልክተፍ አዎ ተጋጥፋለሽ ይሄ ታወጫለሽ እሱንም ላውጣ አይ በቃ ሰው ከተፊ ይሄ ላውጣኝ አይሻልሽ እሺ ቀስ አድርገሽ እጅሽ እንዳትቆርጥ ያው ይሄም ደግሞ አወጣጡ ካሳየሽኝ ካየሽ ብዬ እኮ ነው እሺ መሐላ ገዳ የሚባለው ይሄ ነው ተማርኩ ብዬ እኮ ነው አላላጡን በደንብ ተምሬያለሁ አልተማርሽ አይበቃኝም እሺ ይሄ መሐላ ገዳ ይባላል አልኩሻ ይሄ ደግሞ እንደ ዶሮ ብልት አለው ይሄ ራሱ እሺ እጆስ እንዳይቀርጡት እኔ ለምጄዋለሁ 20 አመት በላይ ሰርቼዋለሁ እውነት ማርያምን ረጅም ጊዜ ነው አዎ እድሜያችን እዚሁ ጨርሰናል እንጂ በክትፎ አየሽ ደስ ይላል በጣም እንደ ዶሮ ብልት ስላሉት አልፍለሽ ታወጫለሽ ብልቱ ሲወጣ ነው ይሄ ነጭ ነጩ የሚወጣው አዎ ውስጥ አሁን ስራ አለው ታወጫዋለሽ እኔ እኮ ማየት ሆነ ታዲያ ስራዬ ለስራ እንጂ እሺ ያው እንደዚህ እያረግሽ ታወጭ በራስሽ ቢላ ያው እንደዚህ ታረግታው አዎ ቀስማ ቀስ ልክ ነኝ ይወጣል ይስተካከላል በኋላ ልክ አይደለሽን ገብተሽበት ገባውበት ችግር የለውም ይስተካከላል እንዴልኝ አንዱ ብልት ነው እሺ እስማው ችግር የለውም አስተካክልሻለሁ ያው እሺ የሚወጣ እንደዚህ እያረግሽ ታወጪውና እንደዚህ ታርጊዋለሽ እሺ ከዛ እንደዚህ ትገቢበታለሽ እሺ እንደዚህ እያረግሽ ታወጪዋለሽ እጅሽ ብቻ እንዳትቆርጥሽማ ሲጣል ይቀራል ያውን ከተፊ በቃ ልክተፍ አይሻልም ሌላ ተካክለው አይሻልም እሺ አይወቃሽም ይበቃኛል በቀጭኑ ይዘሽ ሸርከት መጀመሪያ እንደሚደረገው እስኪ እንደዚህ አድርገሽ በቀጭኑ አድርገሽ ማለት ነው እንደዚህ ታረጊና ጥፍርሽን ድብቅ ታረጊያለሽ እንዳይቆርጥሽ ቀስ እያደረግሽ ውበዝ ይልሽ ክትፎ ያደክማል እውነትም መክተፉ ነው የሚያደክመው ሲበላ ይጣፍጣል እንጂ ያደክማል ክትፎ ስራ ያደክማል አይደል ስራው አስቸጋሪ ነው ሁሉም ሴት አይሰራውም ሙያ ያስፈልገዋል እውነት ነው ስለዚህ ስራው ግን እንደው ቅልል እንዲል ምንድነው የምታረጉት እናንተ ስራ ስትሰሩ እንዴ ክትፎ ስራ ቀለል ያለ የሚባል ነገር የለው ያ ግዴታ አይ እንደው አንዳንድ ጊዜ ስራ እንዲቀልልን ሙዚቃ ማዳመጥ ሊሆን ይችላል የተለያዩ ነገሮች ይደረጋሉ አይደል እንደዛ እናደርግምኛ እናንተም እንደምታረጉት ምንም አናደርግም ዝም ብሎ መቀጥቀጥ ብቻ አረ ሰምቻለሁ እንደው ሙዚቃም አለ ይችላሉ ያዜማሉ ተብያለሁ ድሮ ቀረሱት እንዴ ደህና ጊዜ እያለ ልጆች እያለን ነው በዛን ጊዜ አሁን አሁን አረጀና እንደ እርጅና ከመጣ በኋላ ማን ይጨፍርልሽ እንዴ እኔ እጨፍራለሁ ጨፍሪ አንቺ አላረጀሽማ ገና ነሽ እኮ እናንተ በልልኝ እኔ እጨፍራለሁ እኛ አንችልማ በቃ ረስተናል ኧረ ተው ትንሽም ቢሆን ሞክሩልኝ እንጂ የሚያግዝ የለም ማንም የለም እስቲ ከጨፈሩ ይጨፍሩልሽ አግዙኝ እንጂ
እንግዲህ ክትፎ ባለሙያ ናት የሰራችሁ የሚባለው ነጭ ነገር ከሌለበት ቀይ ስጋ ካለው ነው ይባላል። አዎ አታይም እንዴ ከዚህ በላይ ምን እሺ እኮ ነው አሁን ባለሙያ ነኝ አይደል? ምን ታወጪለታለሽ? ያው ክትፎ ይባላል ይሄ ምርጥ ነጭ የሌለው ምን የሌለው እንደዚህ አጣርተን እንከትፋለን እኛ። ሌላስ ምንድነው ሙያዬን እንግዲህ ቆንጆ የሚያደርግልኝ ነገር? ቅቤ ኮረሪማ ሚጥሚጣ ንጹህ ሚጥሚጣ ዋና ሚጥሚጣ ነው ክትፎ የሚያሳምረው። ንጹህ ቅቤ ንጹህ ሚጥሚጣ ኮረሪማ በቃ ያጣፍጣዋል ክትፎ። እንደው ልዩ በዓል ትዝታ የለዎትም? በተለይ የመስቀል ምን ይኖራል ብለሽ ክትፎ መብላት ልበልሽ? ለመስቀል ሀገር ቤት ስትሄጂ ወልቂጤ የምትዝናኙ ክትፎ የምትበዩ በሬ ሲታረድ የምታዩ ምርቃቱ ይናፍቃል አይደል? ሻኛ ሲበላ ክትፎ ሲበላ ከቤተሰብ ጋር ተሰባስበሽ በቃ እዚህም አለ ያው ቢኤንዲቢ አለ። አዎ ይበል ያየን ነው። በቃ ምን ይናፍቀኛል? አይናፍቀኝም እዚህም ስላለ ደስ ይላል በጣም። ጎብዘሻል። ያው ሸርክቼ ልሰጥሽ ነው። ስጥኛም ልሸርክተል። እሺ ያው እጅ ያሳመማል በጣም። አይ ገና ሳትጀምሪው ገናችን ከትፌ እና ይሄ ሁሉ ያንቺ ነው ታውቂያለሽ? ስጋው መድቀቁ የሚታወቀው በምንድን ነው? ያስታውቃል። እጅሽ ላይ ላም ሲል ነው ላም ሲል ያስታውቃል። ይሄ ገና ነው ትንሽ ላም ይላል። ካልሆነ ፈርገጥ ይላል። ተረጋግተሽ ከተፊ እንዳይደክምሽ። ወይ እጄ ተንቀጠቀጠ። ገናችን ከትፌ ክትፎ አይነት አለው? አዎ አይነት ለምን የለውም? ምን አለ? ለብ አለ፣ ጥሬ አለ፣ ሞቅ ያለ የሚባል አለ፣ ገበያ አለ፣ የበሰለ አለ። ምንድናቸው? ሞቅ ያለና ገበያ ያለ ብዙ ጥሬ ማለት ነው። ጥሬ የሚባል ያው ጥሬ እንደዚህ አይነቱ ጥሬው ነው። ጥሬ ሞቅ ያለ የሚባል ማለት ትንሽ ከዛ ለብ የሚባል አለ ትንሽ። ከዚህ ደግሞ አለፍ የሚል ከለብለው ወደ ገበያ ያለ ትሄጃለሽ፣ ከገበያ ያለ ወደ በሰለ ትሄጃለሽ። ስለዚህ ሁሉም ትንሽ እሳት ነው የሚነካቸው ከጥሬው ውጪ። የበሰለ አው ያ ጥሬ ያው ትንሽ እሳት ገበያልና የበሰለ ብቻ ነው ትንሽ እሳት ገባ የሚለው እንጂ ጥሬ ነው ክትፎ ማለት። ጣዕሙ የሚታወቀው ጥሬው ላይ ነው። አዎ እንደዚህ ነው ክትፎ ተሰርቶ የሚበላው። በጣም ከባድ ነው በእውነት። በየቤታችሁ ሆናችሁ እንግዲህ በዓልን በደማቅ ሁኔታ እያከበራችሁ ያላችሁ ብዙዎች ናችሁ። ክትፎ እያጣጣማችሁ ሊሆን ይችላል፣ ግን ደግሞ እንደዚህ ነው እንግዲህ ሴቶቻችን አሟቸው የሚሰሩትና እኔ በጣም ከብዶኛል። የከተፍኳት እቺ ናት፣ ግን እጄን አሞኛል። ቶሎ አትይብ እንዴ? አረ ይሄው በፍጥነት ክትፊያ። እሺ ትልቁ ቢላ ይሰጥሻል። እንግዳ ሊመጣብን ነው። እንግዳ አለብን። ምሳ ሰዓት። አረ ይሄንንም አልቻልኩትም። አረ ምሳ ሰዓት ደርሶብናል። እሺ ቶሎ በይ። እነሱ ደግሞ ስንቴ ነው የጨረሱ? ቀደሙሽ እኮ። የነሱማ ብዙ ነው እና ታዲያ ቶሎ በይ። እሺ ፍጥነት። እሺ ይሄው እዚህ ጋር መጥቶ እጄን እንዳልቆርጠው ብቻ። እዚህ ቤት መጥቶ መፍዘዝ አያስፈልግም። ፈጠን ነው ግዴታ። እሺ ግዴታ ደግሞ አማርኛ እታዘዛለሁ ማለት በቃ ቶሎ በይ። ፍጥነት አይዞሽ በርቺ። እዚህ ቤት ከገባው ደከመኝ ምናምን አይሰራ መፍጠን ነው። ዛሬ ጉዴ ፈልቷል። ማን ይዘፍናል ብለህ? ዛሬ ጉዴ ፈልቷል። እንግዲህ በቁጣ ነው ቶሎ ስሪ ተብያለሁ። ማን ይዘፍናል እባክህ? አይዞሽ በርቺ። እጄ በጣም ነው ይዛለው። አይዞሽ እንዴ እነዚህ ስንተኛ ነው? ያው እንደዚህ የሚያገላብጡታል እነሱ። አንቺ ይሄን ይዘሽ ይደክምሻል። እነሱ ስንት ያወረዱ አላየሻቸውም እንዴ? ቶሎ በይ እንግዳ አለብን ተባለ። ምሳ ሰዓት ደረሰብን። አይ ቅድም ተሳስቻለሁ። ጉልበት የማያስፈልገው ሙያ ብቻ የሚጠይቅ ብያለሁ አይደለም። በደንብ ነው ጉልበት የሚያስፈልገው። በደንብ የጉልበት ስራ ነው። እንኳን አደረሰን
እንኳን አደረሰን እንኳን አደረሰን አይ አይ እንደወጡት ቀሩ እንደበላች ሌሌ ወዮ ሌሌ ሌሌ ወዮ ሌሌ ሌሌ ወዮ ሌሌ ሌሌ ወዮ ሌሌ ሰበ በቃችሁ እንደዚህ ሲሆን ስራ ቀድል ይላል እንደዚህ የተጫዋወትን ሞቅ ያደረገ እኔም ይሄው ቶሎ ቶሎ ይሄው ቀደምኩሽ ይሄው ሁሉ እሺ አየሻ አሁን ጀምሬ ቀደምኩሽ ጎበዝ ቶሎ ቶሎ ለምደሻል አሁን ጎበዝ 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 ቢላ መቀየርልሻለሁ ጎበዝ ጎበዝ እንኳን አደረሰን እንኳን አደረሰን እንኳን አደረሰን አረን የኔን የሚሳሉልኝ ማዘር አቃቴ እሺ በመስቀል በዓል ማዘር የወንዶችና የሴቶች ኃላፊነት ይለያያል አይደል? ምን ምንድነው? ወንዶች በሬ በመግዛት እንጨት በመፍለጥ የመስቀል የቤተሰቦቻቸው ልብስ በመግዛት ሴቶች ደግሞ ቅቤ በማዘጋጀት ሚጥሚጣ ቆጮ ንጹህ ቆጮ ቅመማ ቅመም በማዘጋጀት ይለያል። በነገራችሁ ላይ እኛ ዛሬ ክትፎ ብቻ ሳይሆን ቆጮም እንሰራለን። ትሰራለሽ ምን ችግር አለው? ዛሬ ሙያዬን ነው ማሳየው። ጎበዝ ነኝ ግን እስካሁን? አዎ እስካሁን ጎበዝ ነሽ። እሺ ምንም የወጣልሽ ነገር የለም። እሺ ታታፍሽም ደስ ይላል። እሺ ቆጮ ተጣፈጥሻለሽ አሁን እናሳይሻለን። እሺ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ቶሎ በይ መስቀል ነው ክትፎ የሚበላበት ቀን ነው። እሺ ቶሎ ቶሎ በይ ጎበዝ ቶሎ ቶሎ በይ እጅሽ ተጠንቀቂ። በጣም ከባድ ነው ግን እውነት ቀላል ይመስላል። አዎ እንዴ ቀላል ነገር የለም። እናቶቻችን ለካ እንደዚህ እየለፉ ነው የሚያበሉ። እናት እንደለፋች ነው የምትኖረው እድሜ ልኳ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን በድጋሚ በያላችሁበት መልካም በዓል እንዲሆንላችሁ እየተመኘን እኛ ስራችንን ቀጥለናል። ክትፏችንን ከትፈን ወደ ቆጮ መተናል። ቆጮችን መጣናል። ቆጮ ለመስራት ምን ማድረግ ያለብኝ ነገር? ማሸት አለብሽ መጀመሪያ። ግን እስካሁን ድረስ ቀለበት አድርገሽ ታደረግሽው አይቻልም? አይቻልም። እሺ በጣም አጥሽን ማውራት ሲያል ዴታ ነው። እሺ ህግ ጥሻለሁ። እንግዲህ ለምንድን ነው ግን የማይቻለው? አይቻልም። ቀለበት ለንጽህና አክል ማለት ነው። ንጹህ የሆነ ነገር ለማቅረብ አክል ማድረግ አይቻልም። ግዴታ ነው። እሺ ቆጫችንን ለመስራት አሁን ምን እናድርግ? ማሸት ነው። ማሸት ነው። እሺ ትንሽ አያሳዩኝም? እሺ ላሳይሽ። እሺ እንደዚህ በማድረግ ታሽዋለሽ። እሺ ያው ጀምሪ። እሺ ጀምሪ ቶሎ ቶሎ ብለሽ። እሺ ማሰብ ቆጮ ትንሽ ቀላል ነው እንግዲህ እንደ ክትፎ አይደለም፣ ቀለል ያለ ነው።
ምን አይነት ቆጮ ነው በጣም ተወዳጅ? ወፍራም ነው ቀጭን ነው? ለስለስ ያለ ለስላሳ ቀጭኑ ቀጭን ሆኖ ለስለስ ያለ ስለዚህ ማቅጠን አለብኝ ማለት ነው ሽኩር እንደ ቆረቆረ አማን ሰላም ይገርሽ አፈር አማን ሰላም ይገርሽ አፈር ሽኩር እንደ ቆረቆረ ሽኩር እንደ ቆረቆረ አማን ሰላም ይገርሽ አፈር አማን ሰላም ይገርሽ አፈር ደንጊያንም ገባ የሰርገና ይውረ ካበር ውስጥ ተደወ ሙራ ተጀርዋረ ሸረትቲ ወሬ ቦሄ ይወደረ ሀበሩ ሲደመ ይሽር የሙራከረ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንግዲህ አሁን ቆጫችን ደርሷል ልናወጣው ነው እንደው ማውጣው ማለት እንደዚህ ያደረግሽ እንዳያቃጥልሽ ዘይት ነይ ነይ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እኛ እንግዲህ በዓልን በቢኤንድቢ ክትፎ የበዓል ድባቡ አንድ ነገር ሳይጎል ደስ በሚል ሁኔታ እያከበርን ነው አሁን የክትፏችን የመጨረሻው ደረጃ ላይ ነው የምንገኘው ምን ቅመም ነው የምንጨምረው ኮረሪማ ሚጥሚጣ ጨው ምን ያክል አሁን ከኮረሪማው ነው የሚጀምረው አዎ ጀምሪ እሺ አንድ ማንኪያ ጨምሪ በቃሽ እሺ አሁን ደግሞ ሚጥሚጣ በቃ ጨምር ዋናው ሚጥሚጣው ነው ያሉኝ ነበር ቅድም አዎ በቃ አሁን ደግሞ ትንሽ ጨው ያረስልሽ ማለት በደንብ መዋሃድ አለበት አይደል አዎ ግዴታ ነው መታሸት አለበት ያንዱን መጠን ብንሳሳትስ ለምን በጥልፍ ልክ ታወጫለሽ ሳይሳሳት ያስታውቃል ግን ታውቂዋለሽ የቅመም መጠን ከተሳሳትን የጣጣሙ እንትን ይላል ይበላሻል አይደል አዎ ይበላሽ መመጠን አለብሽ ልኩ ዛሬ ካየሽው ነገ አትረሺውም መቼ ስለዚህ ልኩን መመጠን አለብሽ ታውቂዋለሽ መጠን ከስራ ልምድ አንፃር ማለት ነው ስለዚህ ብዙ ጊዜ መስራት አለብኝ ማለት ነው ክትፎ አይ ትለምጃለሽ ወዳውን ቢሆንም ሙያ በርግጥ ነው ያስፈልጋል ግን
ማነስና መብዛቱን በምን እናቀው በየመሃሉ ይቀመሳል አይቀመስም ታቂዋለሽ ባይንሽ ታቂዋለሽ ባይን ታወቃል እሺ እንግዲህ እርሱ ያዩልኛል እንግዲህ ዛሬ ባይን ለመለየት ይከብደኛል እሺ አግዝሽ ደስ ይለኛል ካላስቸገርኩት አየሽው ቅመሙ እንዴት እንደተቀመጠ አዎ ስላልተማሰለኩ Uftejolen sodo warriseram bulu Uftejolen sodo warriseram bulu Ibadazo Koran ቅመሙ ቦታው ስለሚታይ ያስታውቃል ካልተዋሃደ አንድ ቦታ ነው የሚቀመጠው ግዴታ መዋሃድ አለበት ballo sodo awashkama gole ballo zodo awashkama gole bareni zodo awashkama gole እጅ በጣም ነው የሚያመው አይዞሽ በርቺ አያያዜ ሁሉ ተቀየረ እንዴት ነኝ ግን ማዘር እስካሁን በጣም አሪፍ ነሽ ማርያምን ጎበዝ ነሽ ጎበዝ ነኝ አዎ እሺ ጎበዝ ነሽ bareni zodo awashkama gole እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንግዲህ በወይዘሮ ባዳለም እርዳታ ይሄን የመሰለ ቆንጆ ክትፎ ሰርቻለሁ አሁን ለመብላት ዝግጁ ሆኗል አዎ ተዘጋጅቷል በቂ ነው እሺ እሺ ቆጫችንን እንቆራጥ አይቤዳ አዳራርጊ እሺ ቆጮን ቁራጥ ቆጫችን እንዴት ነው የምንቆርጠው እንቆርጣለን በቀጭኑ አርገን እንደዚህ አዎ የእናት አቆራረስ እኔ እንደውም በጣም ነሳነስኩት እና እንደዚህ ነው የምናወጣው ትልልቅ ነው በጣም እንደዚህ ነው መሆን ያለበት ባለሙያ የጋገረው ቆንጆ ባለሙያ የጋገረው ቆንጆ ማርያም ቆንጆ ነው አዎ በጣም ዛሬ እንግዲህ ሙያዬ ተመስክሯል እንደምታዩት ነው እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን ሙያዬን ደግሞ እስኪ እንቅመስ እሺ እንቅመሰው ነው እሺ ሙያሽ ይታይልሽ እሺ ሙያችን የሁለታችን እሺ እሺ ይጣፍጣል በጣም ይጣፍጣል ጎበዝ ነሽ ባለሙያ ነሽ ጎበዝ ነሽ እኔ ራሱ እንደዚህ ባለሙያ እንደሆንኩ አላወኩም ነበር በመጨረሻ እንደው ለወዳጅ ዘመዶቹ ለባልደረቦቹ እንኳን አደረሳችሁ መልእክት ያስተላልፉልኝ እሺ ከፈለጉ በጉራግኛ ከፈለጉ በአማርኛ አዎ እንደፈለጉ እሺ ቤተሰብና እንዳለ ጎይታ ሰናናሁም የመስቀር በዓል ወረጅታሁም ባናጅ በስኬ ምኞታ ተመናሁም የኤንዲቢም ሰራተኛ እንም ቢኤንዲቢ ያበሩ ሰናንም ጎይታ ሰናናሁም ባለም ቢያንደንም ጎይታ ሰናናሁም
እንግዲህ በያላችሁበት መልካም በዓል እንዲሆንላችሁ እየተመኘን እንግዲህ እኔ የሰራውትን እያጣጣምኩ ከወዲሁ ሰናበታችኋለሁ ሳምንት በሌላ የሥራ ዘርፍ እንገናኛለን እስከ ሳምንት ቻው ቻው እስከ ዛሬ አመት በሰላም ያድርሰን አሜን ሁላችንም አሜን እናንተም እግዚአብሔር ይጠብቃችሁ አሜን ቤተሰቦቻችንም ሰላም ያድርሰን አሜን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን